እግዚአብሔር ይመስገን እያለን ከዚህ በኋላ ማድረግ ያለብንን እንግዲህ ያው የለፋንበትን ፍሬ የምንበላበት ጊዜ ላይ ነው ያለ ነው እና ሰላም ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዓለም ዳርቻ ሰላም ፍቅር እየተመኘሁላችሁ ዛሬ የመጣሁበት ትንሽ ደብሮኛል። ልዑል እንደዚህ ሲያዝን እንዲህ ሆኖ ሳይ እኔ አላቅም፣ ለምን እንደሆነ ባላቅም ትንሽ ደብሮኛል። ልዑል ሰሞኑ የተፈጠረበት እንግዲህ ስለ አባቱ በህይወት አለ ከተባለ በኋላ ዛሬ ትንሽ አሞታል እና ከካሜራ ጀርባ የተቀረጸ ትንሽዬ ቪዲዮ ሐኪም ቤት ወስደውት ቼክ ለማድረግ ምናምን እነ ቴዲ ያልኩኝ ይቅርታ፣ ሚኪ እና ኤርሚያስ ዘላለምም አለ። እሱን አይቼ በጣም ነው እንትን ያልኩት። የእውነቴን ነው የምላችሁ። ወንድ ልጅ ደግሞ እንደዚህ ሲያለቅስ ሳይ ደግሞ ትንሽ ተረብሻለሁ። በመጀመሪያ እነዚህ ሰዎች እንግዲህ አባቱ በህይወት አለ አይኖር ካስታወሳችሁ መጀመሪያ እንደመጡ አካባቢ ስለ አባቱ በደንብ በሚያጣራ ሰዓት አንድ ሞቷል አንድ ያለ እያሉ ሲያወዛግቡት ነበር። አሁን ደግሞ ከህመሙ አገግሞ ገና ወደ ስራ ከመምጣቱ ጉዳዩ የዚህ ሴትዮ ጉዳይ ነው፣ በህይወት ጉዳይ ነው። አክስትየዋ ምን እንዳደረገችው የእሷን እንትን እያጣራ እነሱ ደግሞ እሱን ለማዘናጋት ስለ አባቱ አነሱበት፣ ርዕስ ቀይረው አመጡበት። ገባችሁ? እና ይሄ ነገር ሁሉ ሲደራረብበት ልዑል ያው ታውቃላችሁ ካለበት እንትን ትንሽ በደንብ ማገገም ትንሽ በደንብ አልተሻለውም። ይህን ሁሉ ነገር ግን ትቶ ወደ ስራ መጥቶ እሱን እንትን ማለት ሲገባቸው እኔ እንደዚህ አይነት ቤተሰብ እንደዚህ አይነት እንትን በፍጹም አይቼ ሰምቼ አላውቅም። እነዚህ ራስ ወዳድ ጥቅመኞች ገንዘብ ምን ያክል እንደሚገዛቸው በጣም ለሰው ልጅ ቅንጣት ታክል ክብር የሌላቸው ሰዎች እንደሆኑ ያየሁበት እንትን ነው። እና እንደዚህ አይነት ቤተሰብ ባይኖርሽ የለኝም ብለሽ ባዶሽን እንደ ድሮሽ፣ እሱ ደግሞ ብቻውን አይደለም መወለድ ቋንቋ ነው፣ ውሸት ነው። ይሞቱለታል። እነ ኤርሚያስ እነ ሚኪ ዘላለም ብዙዎች አሉ። ለልዑል ያልሆኑት ነገር የለም። እናንተ ተመልካቾች ትፈርዳላችሁና ዛሬ ደግሞ ትንሽ አሞት ሐኪም ቤት ገብቶና ሲያለቅስ ስለ አባቱና ስለ አባቱ ቤተሰቦች በሱ ዙሪያ የሚያደርጉት ነገር በጣም ከፍቶት፣ እንደዚህ ወንድ ልጅ ሲያለቅስ አይከፋችሁም? ንገሩኝ እስኪ። ሴት ልጅ እንኳን ትንሽ ይሻላል። ወንድ ልጅ እንደ እንትን የሆነ ተሰምቶ ሲያለቅስ ልባችሁ ነው ስብር የሚለውና ልዑል እንደዚያ ሆኖ ሳይሆን በጣም ነው ያሳዘነኝ። ኦሬዲ ቪዲዮ ከእንትን ከካሜራ ጀርባ የተቀረጸ ነው። አሳዝኖኛል በጣም ከምላችሁ በላይ ማለት ነው። እነዚህ ሰዎች ምን እንደሚፈልጉ ባላቅም የእውነት አባቱ በህይወት ካለ ለምን ታዲያ ያገናኙት? ልዑል ኦሬዲ አንዴ ያሳደገኝ አባቴ ነው አባቴ ብሎ አምኗል። እነሱ ደግሞ ሌላ እንትን እያመጡ ልጁን እየበጠበጡ ስራውን እንዳይሰራ ብዙ ነገር እኮ ነው። እናንተ ተመልካቾች ከነገራችን ላይ እናንተ የምታዩት ይቺ ከፊት ተቆራርጣ ምናምን የምትመጣውን ቪዲዮ ነው የምታዩት። ከጀርባ ግን ምን አይነት እንትን እያሳለፉ እንደሆነ ማናችንም አናውቅም። እና አንዳንዴ በስህተት እንደዚህ የተቀረጹ ምናምን ስታዩ ታዝናላችሁ። ከካሜራ ጀርባ የተቀረጸውን ስታዩ ውሏቸው ምን አይነት እንትን እንደሚያሳልፉ። ልዑል ህመሙን ደብቆ ነው እናንተ ጋር መጥቶ ስራውን የሚሰራ ጤነኛ ምናምን በጣም ደስተኛ መስሎ፣ ግን ውስጡን የሚያውቀው እሱና እሱ ነው፣ እሱና ፈጣሪ ነውና በእነዚህ ዙሪያ በእነዚህ ሰዎች እንትን ልዑል ጋር ስታዩ እናቱ ትታለች። የልዑል እናት አይታችሁ ከሆነ ግፍ አድርጋ ስለ እነሱ ቤተሰቦች እንደጀመርከው አንተ ትጨርሳለህ፣ እኔ ሰላሜን ማግኘት እፈልጋለሁ፣ የጠየከኝን ጥያቄ መልሻለሁ፣ ምንም የደበኩህ ነገር የለም፣ ካሁን በኋላ አባትህ ህይወት አለ በህይወት የለም የሚለውን እነሱ እንደጀመሩ እንትን ይበሉልህ ብላ እናቱ እንዳጋጣሚ እሷ ሞት እንትን ብለው ሲወስዱት
እዛ የተናገረችው ነገር ነበር። በጣም ተናዳ ማለት ነው የልዑል እናት። ለምንድን ነው ራስህን የማትጠብቀው? በየእንትኑ እነሱ የሚፈልጉት አንተን ማስወገድ ነው፣ ያንተን እንትን አይፈልጉም። አንተ ደግሞ ለእነሱ ለምን እጅ ትሰጣለህ? ብላ እናቱ ጋር ትንሽ በእናቱም አልፈርድም፣ ትክክል ናት። በጣም ብዙ ዋጋ ከፍላ ያሳደገችው ልጇ ነው። አሁን ላይ መጥተው እነዚህ ሰዎች እንደዚህ ሊበጠብጡት እራሱ አይገባም። የአክስትየዋን ጉዳይ እያያችሁ ነው። ከልዑል ጋር የሚሰሩ ሰዎች ከጀርባ ያሉት ልጆች በደንብ የሚጣሉ ይመስሉኛል። እኔ ምን አይነት መሰሪ ምን አይነት እንትን እንደሆኑ አላውቅም። ፊት ለፊት ሲመጡ ልዑል ጋር እያስመሰሉ የሆነ መረጃ አዲስ ነገር ሲኖር ግን እኔ እንዴት አድርገው መረጃውን ለዛ ሰው እንደሚያቀብሉ እኔ አላውቅም። መንፈስ ነው እንደ እነሱ ጋር የሚንቀሳቀሰው። ፈጣሪ ቅር ይበለኝ። የእውነት እኮ ነው የምላችሁ። ልዑል ጋር ሰርተው ደግሞ ከእነሱ ጋር አብሮ ያለ ሰው አይሰማም። ተደብቆ እናውራ አትሉም። አብራችሁ እንደዚህ አብራችሁ እስከሰራችሁ ድረስ መረጃ የሚኖር ምንም ይሁን አብሮ ነው የሚሰማ። ከዛ ግን አሳልፈው ልዑልን ይሰጡታል። በትንሽዬ ብር እኮ ነው። ስንት ቀን ይቺ ሴትዮ ልትያዝ አክስት የተባለችው ልትያዝ ኦልሬዲ ወይ በልጇ ወይ በልጅቷ በስልክ እንትን ተብሎ ተይዘው በሆነ ሰው ደግሞ ሴትዮዋን እዛ ቦታ እንድትርቅ ያደርጓታል። ታዲያ ይሄ ከልዑል ሰው ካልነገራት ኦልሬዲ የልጆቿ ስልክ ተቃምተው እዛ ቦታ አለችበት የተባለበት እስከሚደርሱ ድረስ ስልካቸው ተቃምተው በምንም ማውራት ከማንም መገናኘት በማይችሉበት እየተጠበቁ በነ ሚኪ ኤርሚያስ በነ ማነው ስሙ አምጣልኝ በእነሱ ውስጥ ሆነው ከልዑል ጋር ያሉት ግን ከጀርባ ያሉት እነሱ እንደፈለጉ መንቀሳቀስ ስልካቸውም እጃቸው ላይ ስለሆነ ሴትየዋ ከቦታው እንድትርቅ መጀመሪያ ደውለው ሌላ ነገር ከቦታው እንትን እንድትል የሚያደርጓት የልዑል እነዚህ። አሁን እንደው አንዳንዴ ሰው አያስፈልግም ብቻዬን ልስራ ትላላችሁ፣ ግን ደግሞ ያለ ሰው የሚሆን ነገር የለም። ግዴታ ተሯሩጦ እንትን የሚልክ ሰው ያስፈልጋል። ምን አይነት ካሊ እንደሆኑ ከትናንት ወዲያና ዛሬ ሁለት ሰው ከልዑል ስራ የወጡት ሁለት ሰው። የምን ሁለት? ባለፈው ሁለት፣ ዛሬ አንድ ሰው ስልክ እየተላላከ ስልክ እየተጻጻፈ መረጃ ለሌላ ሰው የሚሰጥ ሰው። እምነታቸውን በዚህ ልክ ነው። እኔ ደከመኝ በልዑል ዙሪያ። አብራችሁ ስትሰሩ መከራ፣ የሆነ ነገር እንትን ስትል መከራ፣ ትሰለቻላችሁ። አንዳንዴ ያንገሸግሻችኋል። እያያችሁ ዝም ብላችሁ ማለፍ አትችሉም። ልዑል ደግሞ እንደዚህ ሆኖ ሲያለቅስ ስታዩት ደግሞ ትረበሻላችሁ። አንዳንዴ ደግሞ ለምን ጉዳዩን አይዘገውም? ይቺ ሴትዮ ደግሞ ጉዳዩ ተዘጋ ማለት ልዑልን ገለው ነበር። አይታችኋላ። በህይወቱ ነው የመጣችበት። በንብረት ቢሆን ጦሴ ይሁን ብለሽ ትታይላታለሽ፣ ግን በራሱ በህይወቱ ነው የመጣችው። እሱን ለመግደል ነበር ያሰበችው። እና እንደዚህ እሷ ብቻም አይደለችም፣ 3 4 ሆነው ተደራጅተው ያንን የምግብ ላይ የመረዙትን እያንዳንዳቸው መቀጣት አለባቸው። እሷ በሰላም መንቀሳቀስ አትችልም። ስለ አባትየው ጉዳይ ካለ አለ፣ ከሌለ ደግሞ ልዑል ለምን በዚህ ልክ ራሱን እንትን እንደሚል አላውቅም። ትናንት ከህመሙ ድኖ መጥቶ ዛሬ ደግሞ ስለ አባቱ እያነሳ ተመልሶ ሐኪም ቤት መግባት እኔ አላውቅም። ብቻ ያለበት ሁኔታ ትንሽ ከባድ ነው። ጭንቀትም ይመስለኛል እንደዚህ የሚያደርገው ልዑል። እልህም አለበት፣ ጭንቀትም አለበት። የእናቱ ደግሞ በእናቷ እንዳትፈርዱ በልዑል እናት። ለምን አትተዋቸውም? እነሱ ሳይፈልጉህ ለምን አንተ ትፈልጋለህ ብላ ተናግራለች የልዑል እናት። እኔ እዚህ ጋር አስገባላችኋለሁ ትሰሙታላችሁ። እና በዚህ ብዙዎቻችሁ ልትቀየሙ ትችላላችሁ። እነሱ በእርግጥ የልዑል እናት ትክክል ናት።
ብዙ ነገር ብዙ ዋጋ ከፍላ ያሳደገችው ልጇ ነው። ልጇን በዚህ ልክ ሲሰቃይባት ማየት አትፈልግም፣ የማንም እናት ብትሆን ማለት ነው። ልዑል ትናንት ዕለት ከህመሙ አገግሞ መጥቶ ገና ዛሬ ደግሞ ሐኪም ቤት ገባ ሲባል ምንድን ነው የሚሰማችሁ? እንደ ሰውኛ ስታስቡ በዚች በአክስቱና በአባቱ ምክንያት ልጁ እኮ ሊያሳብዱት ነው ወገን። የእውነት ነገሩ ልተወው ብትይ መተው አትችይም፣ እልህ አለበት። እኔ እንደዚህ አሁን ሌላ ሰው ቢሆን የቤተሰቦቹ ጉዳይ ስለሆነ ለህግ አሳልፎ ሳይሰጥ ነገሩን አድበስብሶ አሳለፈ ይሉታል። ባዳ ወይ የሆነ ነገር ቢሆን ከገባበት ገብቶ እስከ ጥግ ድረስ ያሳስረው ነበር። እኔም እላለሁ እናንተም ትላላችሁ። እና ልዑል በዚህ መሀል ሆኖ ጭንቀት፣ መታመም፣ ራስን ድብርት ምናምን ውስጥ ይገባና ከባድ ነው ያለበት ሁኔታ። በተለይ አሁን ደግሞ አባትህ በህይወት አለ ከተባለ በኋላ ልጁ ሀሳቡ ዝብርቅርቅ አድርገውበታል። የሚሰራውን ሁሉ በቃ ሴትየዋን መፈለግ ትቶ አሁን ወዴት ዙሯል? ወደ አባትየው። ኦሬዲ አሉ ሰዎች ከነ ካዲዎቹ የሚክዱ ሰዎች መረጃ እናመጣለን ብለው መረጃ የሚያቀብሉ ሰዎች አሉ። ሴትየዋን እንፈልጋለን ብለው ግን በጀርባ ደግሞ ሌላ ነገር የሚሰሩም አሉ። እየተከታተሏቸው ነው። ኤርሚያስ ያው አንድ ሰው ሁለት ሰው መስራት አይችልም። ይሄን ስራ ግዴታ በዛ ብሎ መስራት አለባቸው። የሰው ኃይል ያስፈልጋል። በዛ ምክንያት ነው እንጂ ይቺ ሴትዮ ትያዝ ነበር። ልዑል ጋ ደግሞ ታውቃላችሁ ብዙ ጥላት አለበት። ይቺ አክስቱ ብቻ ሳትሆን ከዚህ በፊት ያሉት እንትኖች አሉ። ብቻሽን መንቀሳቀስ አትችይም፣ ግዴታ ሰው ያስፈልግሻል። ይሄን ድክመቱን ተጠቅመው ልጆቹ ደግሞ ልዑልን እየጎዱት መረጃ እያቀበሉ ከሱ ገንዘብ እየተቀበሉ በወር በወር ይከፍላችኋል። ግን ደግሞ ጉርሻ የሚሉት ነገር አለ። ደገፍ ያለ ብር ከተሰጣቸው ልዑልን አሳልፈው ነው የሚሰጡት ያለ ምንም እንትን። የቺ አክስት ከአንዴም 3 ጊዜ ነው በእነሱ ምክንያት ስልኳቸውን እንትን እያሉ ቦታው ታውቆ ያለችበት እንትን ታውቆ ሲሄዱ እዛ ቦታ ላይ ደግሞ ሌላ ሰው የሚያገኙት ከአንድም 3-4 እናንተ ተመልካቾች እያያችሁ ነው። ይህን የሚያደርጉ ደግሞ ከልዑል ጋር የሚሰሩት ልጆች ናቸው እንጂ ወይ የአክስትየዋ ልጆች ኦሬዲ ስልካቸው ተወስዷል። በምንም መጻፍ በምንም በሌላ ሰው እንኳን መጻፍ አይችሉም። ምክንያቱም እናትየዋ እስከምትገኝ ድረስ ልጆቹ በአንድ ሰው ውስጥ ሆነው እየተጠበቁ አንድ ክፍል ተዘግቶባቸው ምናምን ነው። እንደዚህ ነው እንግዲህ ልዑል የሚለው። ይህን ሁሉም ያደርገው ማን ነው? አብረው የሚሰሩ ያሽከር ብዙ ይሄ ኩታራ ታውቃላችሁ፣ ዝም ብሎ ብር ብቻ የሚያሳድድ ስለ ሰው ህይወት የማያስብ አሉ። መልካም ሰዎች አሉ፣ በጣም ለልዑል ህይወት ለልዑል ጤንነት የሚጨነቁ ልክ እንደነ ኤርሚያስ እንደ ሚኪ ሌሎችም አሉ። ደግሞ ትንንሾቹ ደግሞ ከትናንት ወዲያ የቀረቡት 2 ልጆች አይታችኋል። እንደነሱ አይነት ቦጠጤዎች ደግሞ ገንዘብን ነው እንጂ ስለ ሰው ህይወት ምን ያጋጥማል ምን ይሆናል ጉዳያቸው አይደለም እነሱ። እኔ ከአንዴም 3-4 በልዑል ዙሪያ እኔ እናንተ ከፊት ለፊት የምትመጣዋን ነው የምታዩ። እኔ ከካሜራ ጀርባ እየተላከ ማየው ጉድ እነሱ እንትን ካላሉ መልቀቅ አልፈልግም እያልኩ ነው እንጂ ከጀርባ ያሉት ሴራዎች የሚያሴሩ ልጆች ጉዳቸው ብዙ ነው። ቢወራ አያልቅም። ከፊት ሲመጡ ደህና ይመስላሉ፣ ከጀርባ ደግሞ ሌላ እንትን ነው። እና የሰው ልጅ ጸባይ ብቻ መልኩን ብቻ አይታችሁ እንትኑን መገመት አትችሉም። ከባድ ነው። እና ልዑል ያለበት ሁኔታ እንግዲህ ይሄ ነው። ስለ አባቱ ስለ እንትኑ ሲያስብ እንግዲህ ትንሽ አሞታል። በጣም የሚጋነን አይደለም። ደሙ ከፍ ብሎ ነው ምናምን ብለው ነው እንግዲህ ሐኪም ቤት የወሰዱት። እንግዲህ ፈጣሪ ይማረህ እያላችሁ ኦሬዲ ማታ ሊመጣም ይችላል አላቅም።
ያየሁት ነገር እኔ በጣም ነው ያሳዝነኝ። ሲያለቅስ ሳየው የሆነ ነገር ተሰማኝና እኔ ደግሞ የሆነ ነገር ከሰማው እናንተ መስማት አለባችሁ፣ ማየት አለባችሁ። በተለይ እኔን የምትከታተሉ ሰዎች አሪፍ አሪፍ ጽድት ጽድት ያለ መረጃዎች ሳገኝ ደግሞ የማይታይ ነገር ከሆነ አልፈዋለሁ፣ ለእናንተ አልፖስተውም። አሪፍ ነው ካልኩ ደግሞ ፖስትላችኋለሁ እና እናንተ ደግሞ በተቻላችሁ አቅም ቪዲዮን ላይክ እያደረጋችሁ ሼር እያደረጋችሁ 20 ሺህ አስገቡ ብያችሁ እንግዲህ አገር ልንገባ ትንሽ ጊዜ ነው የቀረን። እስከምንገባ ድረስ ብታረጉኝ ደስ ይለኛል። 20 ሺህ ብታስገቡ ደስ ይለኛል። ለማንኛውም ሰላማችሁ ይብዛ፣ ላብዛባችሁ። የልዑልን ቪዲዮ በትንሹ አሳያችኋለሁ። ሰላም እና ፍቅር እየተመኘው በሌላ ቪዲዮ እንገናኛለን። አገራችን ሰላም ያደርግልን። ላይክ እና ሼር ለምታደርጉልኝ እህቶቼ ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ይብዛልኝ።